ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ተረፍ ይበልልኝ። እንግዲህ ዛሬ እንዳያችኋት ሀይሚዬ በጣም ደስ ብሏታል። ምድሪቱ አልበቃቻትም። በጣም ነበር ስትዘል የነበረው። እኛም የምንፈልገው ይሄን ነው። ብሩኬም ደግሞ ምርጥ ወንድማችን፣ ሁሌም የምንኮራብህ ማለት ስራውን በተግባር ማሳየት ነው የሚፈልገው ይሄ ልጅ እንግዲህ በወሬ ሳይሆን አድርጎ ነው ማሳየት የሚፈልገው እና ቃሉንም በዚህ አጋጣሚ የሚያጥፍ ልጅ አይደለም ብሩኬ። በቃሉም ተገኘ፣ ስራውንም ደግሞ በተግባር ሰርቶ አሳይቶናል። እና ውድ የጨረቃ ፋሚሊዎች እንኳን ደስ ያላችሁ ማለት እፈልጋለሁ። ምክንያቱም የሀይሚ ጉዳይ ከሀይሚ በላይ እናንተ ስትጨነቁ ነበረ። የእሷ ጉዳይ ጉዳያችሁ ሆኖ እች ልጅ ትንሽ ልጅ ነች፣ ለምን በዚህ እንዴት ጥሏት ይሄዳል፣ በጣም ብዙ ነገር እያላችሁ የተጨነቃችሁ በሙሉ እንኳን ደስ ያላችሁ ማለት እፈልጋለሁ። እኔ ሀይሚ እንደዛ ሲነግራት ማለት ነው ስትዘል የተሰማኝ ስሜት በጣም ነው ደስ ያለኝና ሀይሚዬ ይሄን ነው ከአንቺ የምንፈልገው፣ እንደዚህ እንድትደሰች። ስትከፊ ማንም የሚፈልግ የለም በነገራችን ላይ እና ስትስቂ ስትጫወች ስናይሽ ነው ደስ የሚለን እና ደስታችን ነው። እንኳን ደስ ያለሽ የኔ ቆንጆ ሀይሚዬ። እንግዲህ ዱባይ ልገባ ነው ማለት ነው። የሚገርማችሁ ነገር ውድ ቤተሰብ ማታ ቪዲዮ ያው እኔ ከመሸ ምናምን ነው የሚለቀው አይደል ቪዲዮ። አሁንም ደስ ስላለኝ ነው እግዚአብሔርን በጣም ደስ ብሎኛል ከምነግራችሁ በላይ እና ማታ ላይ ቪዲዮ ከሰራው በኋላ ከለቀኩ በኋላ ምናምን ስቶሪ ላይ ሲገባ እንደዚህ በጣም የሆነ መልእክታቸው ልብ የሚነካ መልእክት እንትን ቪዲዮ ውስጡ ላይ ስታዳምጡት የሆነ የሚረብሽ ስሜት አለው እና እንደዚህ አይነት ቪዲዮዎችን ለቃ ነበረ። ከዛ የሆነ በቃ ቪዲዮን አይታ ነው እንዴ ከፋት እንዴ ብዬ ለራሴ ዝም ብዬ እያሰብኩ ቪዲዮ ለመስራት ሞከርኩና ማታ ደከመኝ። የምር ቤተሰብ ሁለተኛ ቪዲዮ ልሰራ ማለት ነው። አይ በቃ ዝም ብዬ ተኛውኝ። ዛሬ ስትናገር ያ ቪዲዮ የለቀቀችው ማታ ስለከፋት ነበረ ብዬ አሰብኩኝና ያው እሱ ከተናገረ በኋላ ነው የለቀቀችው ያንን ቪዲዮ። አያስከፋም ማለት አይደለም። ገብቷችኋል አይደል እንዴ? አንድ ቀን እንኳን ተለይታችሁ የማታውቁትን ሰው ጥሏችሁ ሲሄድ ይከፋል። ግን በአሁኑ ያው ሀይሚ የሆነ አክሴፕት ያደረገችው ነገር አለ። መሄዱን ታምናለች። ቢናፍቃትም በቃ ለመታገስ ነው የሞከረችው እንጂ ምንም ለማልቀስ ራሱ ዛሬ ምንም አልተዘጋጀችም። ምክንያቱም ከበፊቱም በቃ አስባበታለች ሁሉን ነገር እና የኔ ፍልቅልቅ ሀይሚዬ እንኳን ደስ ያለሽ። እውነት በጣም ከልቧ ነው የሳቀችው። ብሩኬ ምርጥ ወንድማችን፣ ሁሌም የማታሳፍረን፣ ሁሌም የምንኮራብህ፣ ሁሌም በቃል የምትገኝ አሁንም ደግሞ የዓላማ ሰው ያደርግህ። እውነት ዓላማን የምታሳካ ሰው ያደርግህ። አሁን ሀይሚን ብቻ አይደለም አንተ ያስደሰትከው የእናንተን ተመልካች በአጠቃላይ የሚወዳችሁን ሰዎች ደስታ ነው የመለስከው። የምር በጣም ብዙ ሰው ተከፍቶ ነበረ፣ ግን የእነሱን ደስታ መልሳል። የሀይሚን ብቻ አይደለም። ብቻ እግዚአብሔር አምላክ በመንገዳችሁ ይከተላችሁ፣ ይጠብቃችሁ። የኔ ወዶች ካሰባችሁበት ቦታ ድረሱ። ብሩኬ እውነትም የእናቱ ልጅ ለእናቱ ያለውን ነገር ታውቃላችሁ። እንደውም ዛሬ ዩቲዩብ ላይ ኮሚኒቲ ላይ ለጥፏት ነበረ እናቱን እሙሽን እና ያው ቅድሚያ ማድረግ ያለባችሁን ለእናታችሁ አድርጉ። ያልፋል ብላችሁ የምትጠብቁ ከሆነ እሷ ቀድማ ልታልፍ ትችላለች ብሎ ነበረ እና እውነት ነው። በጣም አስፈሪው ነገር በህይወታችን ይሄ ነው ማለት ነገ 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 ስንል ማድረግ የፈለግነውን ሳናደርግ የሆነ ነገር ሀፕን ያደርጋል ነገና የነገን ሳይሆን የዛሬን ኑሮ አይነት ነገር ነው መልእክት ያስተላለፈው። ብዙ ጊዜ ብሩኬ በቃ ቅድሚያ ለእናቱ እንደሚሰጥ እናውቃለን፣ እናቱን እንደሚወድ እናውቃለን። ስለዚህ እናቱን የሚወድ ሰው ሴት ልጅ አይጎዳም በፍጹም በፍጹም። እና ብሩካችን እንግዲህ በጣም ነው የምናመሰግነው። እውነት እኔ በጣም ደስ ብሎኛል። እንግዲህ ዱባይ በተጠንቀቅ ሀይሚዬን ጠብቂያት ማለት ነው። እኔ ዱባይ ላይ ላላችሁ ሰዎች ዱባይንን ምናምን ብሩኬም ተናግሮታል ዛሬና ተሰልፋችሁ ያላችሁ ሰዎች ካላችሁ አሁን ተበታተኑ። ምክንያቱም ሀይሚ መታላችኋለች እና እርግጠኛ ነኝ ዛሬ ደማችሁ ፈልቶ ነው የሚያድረው። ምክንያቱም ያው ብዙዎቻችሁ ሀይሚ እንድትመጣ አትፈልጉም ዱባይ ማለት ነው። ብሩኬን ፈላጊዎች ናችሁ በነገራችን ላይ እና እንግዲህ መልስ ተሰጥቷችኋል እና ብሩኬ ሲመጣ ክኒን ሰጥቼ አስተኝቼ ምናምን ወዘተ ላልሽው ነገር ማለት ነው። ክኒኑን አሁን ቀጥ ብለሽ ለራስሽ ትወስጂዋለሽ። ከዛ 24 ሰዓት እዛ ስታንቀላፊ ታድሪያለሽ ማለት ነው። 24 ሰዓት ተኝበት ለራስሽ ፌንት ስሪበትና እውነት ሰውን ዝም ብላችሁ እንደዚህ በምታዩት ልክ አትገምቱት። ብሩኬ ህፃን ልጅ አይደለም እየተጎተተ ወደ እናንተ የሚመጣው ማለት በወሬ ደረጃ ቢሆን ኑሮ ዛሬ ስንቱ ሰው ተበላሽቶ ያልቅ ነበረ። ግን ወሬ እንደተወራው አይደለም።
እና እንግዲህ ከብሩኬ ላይ እንኳን አይደለም ክኒን እስከ መስጠት ድረስ ሰላም ለማለት ራሱ ይናፍቃችኋል። ባይዘወይ ይሄ ነው እንግዲህ የሚፈጠረው ነገር። አታገኙትም፣ ብሩኬን አታገኙትም። ብሩኬ የሙሽዬና የሀይሚ ብቻ ነው። ከዛ ውጭ ያላችሁ እንደፈለጋችሁ ብሩኬ ማለት ትችላላችሁ። ምድሪሹ ብቻ ብዙ ነገር ማለት ትችላላችሁ። ግን ብሩኬ አይገኝም። ይሄ ነው ዋናው ነገር። እና ውድ የጨረቃ ፋሚሊዎች ደግሞ በቃ ማለት እውነት አታናድዷቸው። ሀይሚና ብሩኬን አታስከፏቸው። እንደዚህ እናታቸውን ብሩኬ እናቱን እንደሚወድ ታውቃላችሁ። በእርግጥ እናቱን የሚጠላ የለም እና ምንም ነገር ቢፈጠር በእናቱ አትምጦበት፣ እናቱን የሆነ ነገር አታድርጉበት። በቃ በጣም ነው የሚሰማው። ይሄ ልጅ ደግሞ በቃ ልታምኑት ይገባል። እስኪ እመኑት፣ እንመነው እስኪ ብሩኬ። እኔ ገና ከመጀመሪያው ነው ያመንኩት ብሩኬ ምን አይነት ንጹሕ ልጅ እንደሆነ ልቤ ይነግረኛል። በቃ ዝም ብሎ እና እውነቴን ነው የምላችሁ። ምንም ነገር ቢናገር ብሩኬን እኔ አምነዋለሁ። እና ብዙ ሰው ግን የሆነች ነገር በተፈጠረ ቁጥር ዞሮ ይሄ እምነታቸው ጥፍት ነው የሚልባቸው። እመኑት ብሩኬን። ብሩኬ ማለት ሀይሚን በፍጹም የሚጎዳ ልጅ አይደለም። ከሱ በላይ ማንም የሚያስብላት የለምና ንጹሕ ሆኖ ሳለ ሳታምኑ ስትቀሩ በጣም ነው የሚጎዳው ብሩኬ በነገራችን ላይ። እና ሀይሚና ብሩኬ የእኛ ምርጦች የወደፊታችሁን ፈጣሪ ያሳምርላችሁ። በፍቅር ኖሩልን። ከፍቅር አልፎ ደግሞ ተጋብታችሁ ወልዳችሁ ልጃችሁን ስስሙ ማየት ያብቃን። የምሬን ነው የምላችሁ። 4 ልጆችን በእርግጠኝነት እንደምናይ ነው እኔ እማምነው ማለት ነው። እና ውድ ቤተሰቡ ሁላችሁም እንደኔ እንደምታስቡ አምናለሁኝ። እና በፍቅር ያኖራችሁ። ፍቅራችሁን ምንም ነገር አይግጠመው። ፈጣሪ እናንተን ይጠብቃችሁ፣ ከክፎች ይሰውራችሁ ነው ማለት የምፈልገው። እና ሀይሚዬ ደግሞ ብሩኬን ጠበቃ አድርገሽ የኔ እናት። የሆነ ነገር ክፍተት ምናምን ሲመጣ በቃ አንቺና እሱ ነው እጅ ለእጅ መያያዝ ያለባችሁ። እናንተው ከተራራቃችሁ በመካከላችሁ ክፍተት ይፈጠራል። እና እንደዚህ የሚወድሽን እንደዚህ የሚንከባከብሽን ሰው ደግሞ ከብከብ አድርገሽ ያዝ። አንቺ ከያሹ ከዚህ ከኔን ምናምን እያሉ የሚያብዱት ሴቶች ቆስ ይላሉ ማለት ነው። እና ኧረ እኔ ውድ ቤተሰብ ዛሬ እኔ በጣም ደስ ብሎኛል። ውድ ቤተሰቦች ማርያምን እንምላችሁ በጣም ከልቤ ደስተኛ ሁኛለሁ። ስለነሱ ደስታችሁ ደስታዬ ነው የኔ ውዶች። በፍቅር ያኖርልኝ ፈጣሪ። እና ውድ ቤተሰቦቼ መልካም ምሽት። ደግሞ ሰብስክራይብ እያደረጋችሁኝ አይደለም። እኔ አሁንም ማልቀስ ይሻላል። ኧረ እኔ ደስታ ነው ዛሬ አላለቅስም። ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ውድ ቤተሰቦቼ። በተረፈ ባይ ባይ።